ባለፉት በርካታ ዓመታት በሀገራችን የነበረው የተፈጥሮ ሀብት አጠቃቀምና የአየር ንብረት ለውጥ ጥበቃ ስራ ትኩረት ባለመሰጠቱ ምክንያት በብዙ ቢሊዮን ቶን የሚለካ ለም አፈር እየታጠበ ለጎረቤት ሀገራት ሲሳይ ሲሆን ቆይቷል። ለእርሻ ስራ ከሚታረሰው በአመት እስከ 130 ቶን አፈር እንዲሁም ደግሞ እስከ 300 ቶን አፈር በሄክታር በየአመቱ እንደሚሸረሸር የተለያዩ ጥናቶች ያመለክታሉ። በዚህም ከ50 ሚሊዮን ሄክታር በላይ መሬት ተራቅቶ ኢኮኖሚያዊ ጠቀሜታ መስጠት እስከማይችል ድረስ ከአገልግሎት ውጭ መሆኑ ተጠቁሟል። ይህ ደግሞ በሀገሪቱ የግብርና ምርትና ምርታማነት ላይ ቀጥተኛ ተጽዕኖ በማሳረፍ ዜጎች ለምግብ ዋስትና ችግር እንዲጋለጡ መንስኤ በመሆኑ ለስደትና ለተለያዩ እንግልቶች ተዳርገዋል። ይህንን ችግር ለመቀልበስ ባለፉት ጥቂት ዓመታት የተለያዩ ጥረቶች በመደረግ ላይ ይገኛሉ። በመንግስት በኩል በዘርፉ የሚታየውን ችግር በዘላቂነት ለማስቀረት ለአብነት ያህል መንግስታዊ ካልሆኑ ድርጅቶች መካከል ከዘላቂ የመሬት አያያዝና አጠቃቀም ፕሮጀክት ጋር በመቀናጀት በሚሊዮን የሚጠጋ የህብረተሰብ ክፍሎችን በማነቃነቅ የተለያዩ ስነ አካላዊና ስነ ህይወታዊ የአፈርና ውሃ ጥበቃ ስራዎች እየተከናወኑ በመሆናቸው አሁን ላይ ተስፋ ሰጪ ለውጦች እየተመዘገቡ ነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት በካፋ ዞን ጨታ ወረዳም ከዘላቂ የመሬት አያያዝና አጠቃቀም ፕሮጀክት ኤስኤልኤምፒ ጋር የተቀናጀ ስራ ከተጀመረ ወዲህ የበርካቶች ኑሮ ተቀይሯል። በወረዳው 6 ቀበሌዎችን ተጠቃሚ የሚያደርግ የችግኝ ጣቢያ በማቋቋምና የችግኝ ብዜት ስራ እየተከናወነ ይገኛል። ሰላም ጤና ይስጥልን ውድ የዝግጅታችን ተከታታዮች፣ በዛሬው ዝግጅታችን ይዘንላችሁ ቀርበናል። ቆይታችሁ ከእኛው ጋር እንዲሆን የአክብሮት ግብዣችን ነው። በወረዳው በርካታ መንግስታዊ ያልሆኑ ድርጅቶች የማህበረሰቡን ኑሮ ለመቀየር የተለያዩ ድጋፎችን እያደረጉ ናቸው። ከፕሮጀክቶቹ መካከል ዘላቂ የመሬት አያያዝና አጠቃቀም ፕሮጀክት አንዱ ነው። በእኛ ወረዳ ደረጃ መንግስታዊ ያልሆኑ ድርጅቶች አሉ። አሁን ዛሬ ጉብኝት እያደረገን ያለነው ኤስኤልኤምፒ ፕሮግራሚን ጨምሮ ሬድ ፕላስ አለ፣ ሲያረፈል አለ፣ ናቡ አለ፣ ካልም አለ፣ ሌሎች እንደነ ማያ ጄኤችዩ እና ሌሎች በርካታ መንግስታዊ ያልሆኑ ፕሮግራሞች በእኛ ወረዳ ደረጃ አሉ። እነዚህ በማህበረሰቡ ህይወት ላይ አጠቃላይ በርካታ አገልግሎቶችን፣ ጥቅሞችን፣ አላማዎችን እና ውጤቶችን ይዘው የገቡ ፕሮጀክቶች ስለሆኑ በርካታ ስራዎችን እየሰሩ ይገኛሉ። ዘርፈ ብዙ ጠቀሜታ ያላቸው ችግኞች ተዘጋጅተው በርካታ ኢኮኖሚያዊ ጠቀሜታ ያላቸው ስራዎች እየተከናወኑ ይገኛል። እንደኛ ወረዳ ያሉ መንግስታዊ ያልሆኑ ድርጅቶች ወይም ፕሮግራሞች በተለይ አፈርና ውሃ ጥበቃ ላይ ሰፊ ስራ ይሰራል። አፈርና ውሃ ጥበቃ ስራዎች በመሰራታቸው በርካታ ጥቅሞችን ማህበረሰቡ እያገኘ ይገኛል። ከዚህ ቀደም ተሸርሽሮ ያለቁ በቦርቦሮ ያለቁ አካባቢዎችን መልሶ እንዲያገግም የአፈር ለምነት እንዲመለስ ሊያደርጉ የሚችሉ የተፋሰስ ስራዎች በመሰራታቸው ከዚህ በፊት እየጠፉ ያሉ ሳሮች፣ ውሃዎች ተመልሶ የመጡበት አግባብ ነው ያለው። የአየር ንብረት የማስተካከል ስራም ይሄ የተለያዩ የተፋሰስ ስራዎች በመሰራታቸው እነዚህ ግልጋሎቶች ለማህበረሰቡ እየሰጠ ነው የሚገኘው። ከኑሮ ማሻሻያ ስራዎች አኳያም በርካታ የኑሮ ማሻሻያ ስራዎች ተሰርተዋል። እንደኛ ወረዳ በግ ገዝቶ በመስጠት፣ ዶሮ ገዝቶ በመስጠት፣ በአትክልትና ፍራፍሬ፣ በቡና፣ በአቮካዶ፣ ፓፓያ እና በሌሎች አጠቃላይ የማህበረሰቡን ኑሮ ሊያሻሽሉ ሊያስተካክሉ የኢኮኖሚ እድገትን የምርትና ምርታማነት ጉለትን ሊሞሉ የሚችሉ በርካታ ስራዎችን
እየሰራ ይገኛል። እሱ ብቻም አይደለም ከስራ እድል ፈጠራ አኳያም ቀደም የጠራኋቸው የመንግስታዊ ካልሆኑ ፕሮጀክቶች ውስጥ በርካቶች ብድር በማመቻቸት በማደራጀት ብድር በመስጠት በርካታ ወጣቶች ወደ ስራ የገቡበትና የስራ እድል ያገኙበት አግባብ ነው ያለው። ከችግኝ ዝግጅትና ስርጭት ባሻገር የኑሮ ማሻሻያ ስራዎችና የአፈርና ውሃ ጥበቃ በመሰራቱ ተጨባጭ ለውጥ እየታየ ነው። እንግዲህ ሰለምፔ ፕሮጀክት ቅድም እንዳልኩት ይሄኛው ሴንትራል ችግኝ ጣቢያ ነው የሚባለው፣ ዋናው ችግኝ ጣቢያ ነው። የማህበረሰብ ችግኝ ጣቢያዎችም አሉ። በየአርሶ አደሩ ደግፈን በዚህ በፕሮጀክቱ ተደግፎ የተደረጉ ነገሮች እንዳሉ ዛሬም እናንተም እኛም ያየንበት ሁኔታ እንዳለ ማየት ይቻላል። አሁን እንዳያችሁት እዚህ ችግኝ ጣቢያ ውስጥ በርካታ የሆኑ ነገሮች አሉ። አቮካዶ አለ። ከ12000 በላይ አቮካዶ ችግኝ ተዘጋጅቷል። ቡናም ቢሆን ከ80,000 በላይ የተዘጋጀበት ሁኔታ ነው ያለው። ኮሮርማ አለ። ሌሎች እነ ኤለኮ ሽፈራ የሚባሉ አለ። ዋንዛ አለ። ዙራችሁ አይታችሁ እንደሆነ ኮሮርማም አለ። በርካታ የሆኑ ችግኞች አሉ። ፓፓያ እና ሌሎች ዘርፈ ብዙ ጥቅም ያላቸው አሉ። የደን ዘሮችም አሉ። በአካባቢ የተዘጋጁም አሉ። ከሀገር ውጭም የመጡ ዘሮችንም ያዘጋጀንበት ሁኔታ ስላለ በርካታ ዝግጅት አድርገናል የሚል ነገር ነው በእኔ በኩል ያለው። እንግዲህ ይሄ ፕሮጀክት በዋናነት ችግኝ ጣቢያን ብቻ ሳይሆን በርካታ ተግባራትን ይደግፋል። ኑሮ ማሻሻ አንዱ የችግኝ ጣቢያው አንዱ የኑሮ ማሻሻ አካል ነው። በኑሮ ማሻሻ በርካታ በጎችን ለንዑስ ተፋሰስ ውስጥ የተፋሰሱ ውስጥ ያሉ አካላት አባላት ማህበራት በጣም ዛሬ ከ3 አመት ጀምሮ በርካታ ጥቅሞችን አገኝተዋል። በግ እያሰራጨ ነው። ዶሮ እያሰራጨ ነው። የተለያየ የሰብልና የአዝርት ዘሮችን እናሰራጫለን። አርሶ አደሩ ይጠቀማል። ከዛ ባሻገር የአፈርና ውሃ ጥበቃ ስራን በዋናነት ይሰራል። ይሄ የአፈርና ውሃ ጥበቃ ስራ ሲሰራ አርሶ አደሩ አጠቃላይ የማህበሩ አባላት አፈርና ውሃ ጥበቃ ስራ ባዮሎጂካልም ሆነ ፊዚካል ስራዎችን ሰርቶ ለራሱ ጥቅምም እያገኘ ያለበት ተከፍሎ ነው። እንግዲህ አርሶ አደሩ ተከፋይ ነው የአፈርና ውሃ ጥበቃ ስራዎች ሲሰሩ። ከዛ ውጪ ደግሞ ከአካባቢ ወደ አካባቢ ከማህበረሰብ ወደ ማህበረሰብ የሚያገናኙ ከጎጥ ወደ ጎጥ የሚያገናኙ መንገዶችን በርካታ ስራዎች ተሰርቶበታል። ለዚህም አርሶ አደሩ የተሻለ መንገድ ከአካባቢ ወደ አካባቢ ከመጠቀምም ባሻገር ይህንን መንገድ ቆፍሮም ለራሱ መንገድ ገንዘብ ተከፋይም እየሆነ ያለበት ሁኔታ ስላለ በጣም በርካታ ዘርፈ ብዙ ጥቅሞችን እየሰጠበት ፕሮጀክት እንደሆነ እየሰራን እየተደገፍን ያለንበት ሁኔታ አለ ምን ነገር ነው በእኔ በኩል ያለው። የፕሮጀክቱ ድጋፍ በአርሶ አደሮች ህይወት ተጨባጭ ለውጥ እያመጣ መሆኑ ተመላክቷል። የፕሮጀክቱ ዓላማ በዋናነት ታጥቦ የሚሄዱትን በጣም እኛ አካባቢው በጣም ተጋላጭ ነው። ተጋላጭ ከመሆኑ አንፃር በትክክል በጂፒኤስም በተለያዩ እንትኖችም ተጠንቶ ይሄ አካባቢ ችግር ያለበት ነው። የመሬት መራቆት አለ። የመሬት መታጠብ እንዳለው መጠን ጥናትና ሳይንሳዊ ድጋፍ ተደርጎበት ወደዚህ የመጣ ፕሮጀክት ነው። ይሄን አካባቢ ለመደገፍ የመጣ ፕሮጀክት ነው። ዓላማ በዋናነት አንደኛ የአፈርና ውሃ ጥበቃን በአንድ ቁጥር የሚሰራ ፕሮጀክት ነው። ምክንያቱም የኛ አካባቢ በጣም ቶፖግራፊ ሃይ ከመሆኑ አንፃር ገላጣ ከመሆኑ አንፃር የአርሶ አደርን ምርትና ምርታማነትን ከማሳደግ አንፃር የአፈርና ውሃ ጥበቃ ስራ ላይ በጥብቅ ይሰራል። እንደ ስንል የአፈርና ውሃ ጥበቃ ስለ ፊዚካል ስትራክቸር የምንለው ስለ አካላዊ ስራ መጀመሪያ በተፋሰስ ይሰራል። ያን ተፋሰስ ከሰራ በኋላ ቀጥሎ በምንድነው በስነ ህይወታዊ ተከላ ባዮሎጂካል ተከላ የምንላቸው ነገሮች አሉ። በሙዝ ሰርጥ በቤቲፓር በደሾ ሳር ተብሎ የአፈሩ ያ የተቆፈረ አፈር ከላይ የሚመጣው ጎርፍ መሬቱን አጥፎ የላይኛውን የለም አፈር እንዳይወስድ ከላይ የሚመጣው ጎርፉ እዚህ ላይ በጣም ራኖፎ እንዲቀመጥ እንዲረጋጋና ለወደፊት ምርትና ምርታማነት እንዲጨምር የአርሶ አደር ማሳን በትክክል ተለይቶ የሚሰራ ፕሮጀክት ነው።
ከዚህ ቀጥሎ ይህንን በዋናነት የአፈርና ውሃ ጥበቃን አስጠብቆ ከዚህ ቀጥሎ በእነሱ ስር ምንድነው የተለያዩ ድጋፎችን ለማህበረሰብ ሳፖርት ያደርጋል። በኑሮ ዝቅተኛ የሆኑ አርሶ አደሮችን ድጋፍ ከመስጠት አንጻር በጣም ትልቅ ሚና የሚጫወት ፕሮጀክት ነው። የተለያዩ ኢንፍራስትራክቸር የመሰረተ ልማቶችን ይሰራል። መንገድን ይሰራል። የውሃ ግንባታ ይሰራል። እስካሁን ድረስ በስድስቱ ንዑስ ተፋሰስ ውስጥ ወደ 6 የሚሆኑ ንዑስ ተፋሰሶችን 5ን አስመርቆ አሁን 6ን በመስራት ላይ ነው ያለው። ከአንድ ንዑስ ተፋሰስ ከአንዱ ንዑስ ተፋሰስ የሚያገናኝ የማህበረሰብ የሚጠቀምበት የአካባቢ መንገድ አስቆፍሮ ይህን ደግሞ ሲያስቆፍር ሙሉ በሙሉ ይሄ ፕሮጀክት በገንዘብ ነው የሚያሰራ። ጉልበት ሰራተኛ የተለያዩ በኑሮ ተቸግረው ያሉት ሰርቶ ከዚህ በፊት ስራ ፍለጋ ወጣቱም ሴቱም ወደ ለነ የዚህ የፕሮጀክቱ ዓላማ 70% ሴትና ወጣትን ነው የሚደግፈው። ቀሪው አርሶ አደሮችን ነው። ይህንን የደገፈ ያለ ፕሮጀክት የመሆኑ አንጻር አካባቢ ማህበረሰብ ተገንዝቦም እየደበ ያለበት ነገር አለ። ያን አፈርና ውሃ ጥበቃ 2015 ጀምሮ መጀመሪያ 143 በግ ገዝቶ ሰጥቷል። ለስድስቱ ንዑስ ተፋሰስ አንድ በግ ለድሃ ገዝቶ በመስጠት የጠቀመበት ነገር አለ። ከዛ 2016 ጀምሮ ወደ 213 የሚሆኑ በጎችን ገዝቶ በመስጠት እንዲህ ያለ እስከ ዛሬ ድረስ በኑሮ ማሻሻያ የድሃ ተብሎ ማህበር መጀመሪያ በህብረት ስራ ካደራጀ በኋላ እዛ ውስጥ ድሃ የሚሆኑትን ካሉት አርሶ አደሮች ከየቀበሌ በየንዑስ ተፋሰስ ካሉት ውስጥ የተለያዩ ሰዎችን ለይቶ በኑሮ የተቸገሩ ያሉትን ሰርቶ በ3 ወር አሞክቶ ገንዘብ ሽጦ ተለውጦ ብሩን እንዲመልስ በአሁኑ ሰዓት አይደለም መንግስት ይህን ያክል ብር መስጠት አባት እናት 30-40 ሺህ ለአንድ አርሶ አደር ገዝቶ መስጠት ቀርቶ 500 ብር አይሰጥም። ይህንን ደግሞ የኛ ብዙ ሴቶቻችን ወጣቶቻችን በከነ ምስጋና የተጠቀሙበት ያለበት ደረጃ ነው። እስካሁን ድረስ ለስድስቱ ንዑስ ተፋሰስ 348 በግ ገዝቶ ሰጥቷል። ይህ ፕሮጀክት ወደ 126 የሚሆን ኪሎግራም ለመስኖ የሚሆን ሽንኩርት፣ ቀይ ስር፣ ካሮት የተለያዩ ዘሮችን ገዝቶ በመስጠት የደገፈ ያለበት ፕሮጀክት ነው። ወደ 826 አባል አርሶ አደር የዚህ ፕሮጀክቱ ተጠቃሚ ሆነዋል። ፕሮጀክቱ ከደገመ በኋላ ከዚህ በፊት አፈርና ውሃ ለምነት ሳይታጠብ አንድ ቦታ በቀጥ ተጠራቅሞ ለህዝቡ ጥቅመታ አመጥቷል። ለመምጣቱ ከዛ በኋላ ይሄ ፕሮጀክቱ ከመጣ በኋላ ይሄ የሆነው ቡናም ሆነ አፍካዶም ሆነ ሌላ ችግኞችም ሆነ አሁን መጥተው ለሰው ጥቅመታ ለመድረስ ተሞክሯል። ከደረሰ በኋላ ተሞክሮ ከዛ በኋላ ከዚህ በፊት ለሰው ለአንድ ሰው 5 በግ ከፕሮጀክቱ ኤስኤልኤምፒ ከመጣ ከዚህ በፊት የጀመረው አንድ ሰው ድሃ የሆነ ሰው 5 በግ ከዛ በኋላ ችግኝ ለሰው ሰጥቶ ዶሮ ምናምን ከዚህ በኋላ አመጣለሁ ብሎ እኛ ድሃዎቹን በጣም አድነዋል። ከዳነ በኋላ አሁን አንድ አፍካዶ በስንት አንድ ኩንታል የሚሸጠውን ለእናንተ አበረከታለሁ ብሎ ማበረከት አሁን ስርጭቱ ተጀምሯል። ስርጭቱ ከጀመረ እኛም እንዳናለን። ከዛ እሱን ሰርቶ ከዛ በኋላ ድሃ ከዚህ በፊት እኛ ያለው ከዚህ ሀገር ሰው ከተፒዶ ነው መስራ ምችለው አሁን እዚህ ሰርቶ ይሄ መንገድን አውጥቶ መንገዱም ለሰው ጥቅም ሰርቶ ከዙም ከሰዓት ገንዘብ ተጠቅሞ ሴትም ሆነ ልጅም ሆነ ስራጥም ሆነ ዲኖ ቴክኖሎጂ በጣም እድገት ያመጣል ብሎ እኛም የተመዘገነ ነኝ። ዘመናዊ ቡና አሁን ተክለን አርሶ አደራችን ውጤት ላገኝ ኪሳራ ያገኘ ነበር። እጅግ በጣም ለውጦችን ያመጣሉ። አሁን የኛ ቡና አሁን ዝም ብለን ያለ ሳይንስ ተክል አሁን ብዙን ጊዜ አሁን ምርቱን ሳይሰጥ ብዙን ጊዜ ይቆያል። ይሄ በቴክኖሎጂ የሰራ በቆሎም ሆነ ቡና፣ አቮካዶ አሁን በቴክኖሎጂ አሁን ሲሰራ
ብዙ ለውጦችን እየሰጠ መሆኑን ለሰው አደሮችን እያስተማርን ነው። SLMP ፕሮጀክት ተደግፎ የሚሰራ ስራ እዚህ በርካታ ስራዎች አሉ። ይህን ስራ ደግሞ የሚሰሩ እዚህ አካባቢ ስራ አጥ ወጣቶች እየሰሩ አሁን ከዚህም በፊት ቴፒ ብሎ ሌላ ቦታ ላይ ሄዶ የሚጎዱ ወገኖቻችን እዚህ ሰርቶ የሚጠቅሙበት ነገር አለ። በየወሩ ሚንዳ እየተከፈለ ለአርሶ አደሩ በነፃ የሚከፋፈል ችግኝ እዚህ በርካታ ችግኞች አሉ። እንደዛ አይነት ጥቅሞች አሉ። ሌላ እነኚህ ችግኞች ደግሞ በነፃ ነው ለሰው የሚከፋፈለው። ድሮን ጊዜ እንደዚህ በፖሊ አልተለመደም። በዚህ አካባቢያችን ላይ ይሄ ፕሮጀክቱ ነው ይሄን ፖሊ ያስለመደው። ችግኙን ማግኘት ደግሞ በጣም ከባድ ነው እዚህ። አሁን ግን በቀላሉ ከዚህ ችግኝ ማግኘት ይችላል አርሶ አደር። ከዚህ ባለፈም ያ ዘሪም ይሄ ችግኝ ከመድረሱ በፊት የሚሰጠው ብዙ እንትኖች አሉ፣ ድጋፎች አሉ። ለድሃ ፍየል አለ፣ በግ የተሰጣል፣ ቀፎ፣ ሌላ ኑሮ ማሻሻያ ተብሎ እህል በየወቅቱ ይሰጣል። ኢኮኖሚያዊ ጠቀሜታ ያላቸው ስራዎች በመከናወናቸው ምርታማነትን ከማረጋገጥ ባሻገር ለአረንጓዴ አሻራ ስራ ዋቢ የሚሆኑ ተግባራት እየተከናወኑ በመሆናቸው ተጠናክረው እንዲቀጥሉ መልእክታችን ነው። ሰላም። da 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 da